እንዴት ዋላችሁ? ሰላም ዋላችሁ? አረ ትንሽ ነቃ በሉ። ትንሽ ቆይተናል። ያው ቀጥታ ወደ ፕሮግራማችን እንድንገባ ከዶክተርም ጋር ሰፋ ያለ ፕሮግራም እንዲኖራችሁ እሱን ቀጥታ አስተዋውቄ ወርዳለሁኝ ማለት ነው። የዛሬው እንግዳችን ዶክተር ሁሴን አበጋዝ ይባላል። የኢንተርናሽናሊ ሪኮግናይዝድ የሆነ የኤአይ ኮንሰልታንት ወይም ደግሞ አማካሪ ነው። በተጨማሪ ዳታ ሳይንቲስት ነው። ሌላ ደግሞ ባዮስታቲሽያን ነው። ሌላ ኤአይ ሪሰርቸር እና ዴቨሎፕመንት ሪሰርች ስፔሻሊስት ነው። የትምህርት ደረጃውን ስናይ ባችለር ኦፍ ዲግሪውን በስታቲስቲክስ ከዲላ ዩኒቨርሲቲ ያገኘ ነው። ማስተርሱን ደግሞ በፐብሊክ ሄልዝ ከመቀሌ ዩኒቨርሲቲ አግኝቷል። ፒኤችዲውን ደግሞ በባዮስታቲክስ ወይም ኤአይ ኤንድ ኤምኤል ፎከስ በሚል ከኒሪስት ዩኒቨርሲቲ ፒኤችዲውን ማግኘት ችሏል ማለት ነው። በተጨማሪም ከተሳተፈባቸው ነገሮች ውስጥ 60 የሚሆኑ ሳይንቲፊክ ፐብሊኬሽኖችን ከ34,000 በላይ የሚሆኑ አካዳሚክ ሲቴሽኖችን ማዘጋጀት የቻለ ነው። 15 ዓመት በላይ በሪሰርች ኤክስፒሪየንስ አለው። ከዛም በተጨማሪ ከዩኤስኤአይዲ፣ ከወርልድ ባንክ፣ ከዩኒሴፍ፣ ከጊዝ እና ከዩኤንኤፍፒኤ ጋር በፕሮጀክት ላይ ከነሱ ጋር አብሮ ሰርቷል። ዶክተር ከድር አሁን ላይ የሪሰርች ስፔሻሊስት እና ዳታ አናላይስት ሆኖ እየሰራ ይገኛል። ከሱ በጣም ከገረሙኝ ነገራቶች ውስጥ ደግሞ ሆቢው በአማዞን ፎረስት ውስጥ የውሃ ጠብታዎችን እያዳመጡ ኢንጆይ ማድረግ ትልቅ ሆቢው ነው። እንግዲህ ከቴክኖሎጂ ጋር ነው የሚውለው፣ ግን ደግሞ ሂላቭስ ኔቸር ማለት ነው። እና ይህንን በኤአይ በጣም ረቀቀ ደረጃ ላይ ደርሷል ብለን ከምናስባቸው ሰዎች ውስጥ አንዱ የሆነውን ዶክተር ከድር ሁሴንን በክብር ወደ መድረክ ጋብዙልኝ። ነጃት ታንክ ዩ ሶ ማች። እንዴት ናችሁ? አንዴ እያየኋችሁ ነው። እሺ ምናልባት በደንብ አብራርታለች ነጃት። የትምህርት ደረጃዬንም እኔ ላወራ ነበረ፣ እሷ አውርታልኛለች። ማስተካከያ ማስተርሱ ላይ ባዮስታቲስቲክስ ኤንድ ሄልዝ ኢንፎርማቲክስ መቀሌ ዩኒቨርሲቲ ከቱሌን ዩኒቨርሲቲ ኦፍ ትሮፒካል ሜዲሲን ጋር አንድ ላይ አሜሪካ ያለ ዩኒቨርሲቲ ነው። ፒኤችዲው በደንብ ተገልጿል። ኬሪየር ላይ ምናልባት ዩኒቨርሲቲ ውስጥ 2 ወይም 3 ዩኒቨርሲቲዎች ላይ አስተምሬያለሁ ፎር ዘ ላስት 15 years። ቴክኖሎጂ ኤንድ ኢኖቬሽን ኢንስቲትዩት በአሁኑ ሚኒስትሪ ኦፍ ኢኖቬሽን አንድ ቴክኖሎጂ የሚባለው ሚኒስትሪ ላይ ሪሰርች ኮንሰልታንት ሆኜ ነበር በአንድ ወቅት። ከዛ ፍሮንቲየራይ የሚባል ኮንሰልታንሲ ውስጥ ከሲኒየር ሪሰርች ኦፊሰር እስከ ሪሰርች ቲም ሊድ፣ ከዛ በአሁኑ ሰዓት ኤፍሲ አፍሪካ ወይም አርቲአይ የዩኤስኤድ ፈንድድ ፕሮጀክት ነው። እዛ ላይ በሪሰርች ስፔሻሊስትነት እያገለገልኩ እገኛለሁ። ምናልባት ግሎባል በርደን ዲዚዝ የሚባል አለ። ሜዲካል አካባቢ ያላችሁ ሰዎች እዛ ሜምበር ብዙ ጆርናሎች የዳታ ሳይንስ ፐብሊኬሽንስ ብዙ አይነት ሪሰርች አሉበት። በሰርቲፊኬሽን ደረጃ አሁን የግድ ሰው ዲግሪ መያዝ ላይ ሊጠበቅበት ይችላል። ከዲግሪው በማይተናነስ ቫልዩ ያላቸው ሰርቲፊኬቶች አሉ። ከነዛ ውስጥ እኔ የሚመለከቱኝ አንደኛው የዳታ ሳይንስ ነው። አም ሰርቲፋይድ ዳታ ሳይንቲስት ፍሮም አይቢኤም። ፕሮጀክት ማኔጅመንት እኔ ላለሁበት አንደኛው የሚያስፈልገው እንትን ነው። አም ሰርቲፋይድ ፕሮጀክት ማኔጀር። እንደገና አሁን ሪሰንትሊ ሰርቲፋይድ ኤአይ ኮንሰልታንት ሆኛለሁ። ምናልባት አሁን ነው ይሄኛው የተጀመረው። የአሜሪካ ኤአይ ኢንስቲትዩት ነው ኦፊሻሊ የሚሰጠው። ብዙ ብር ያስከፍላሉ ባይዘወይ ከዲግሪም አይተናነስ። ስለዚህ እነዚህን አድርጌያለሁ። ገስ ሌላኛው ዲግሪ አለኝ አንድ፣ ሁላችሁም የማትገምቱት ምን ይመስላችኋል? ትንብላችሁ እዩኝና አንድ ዲግሪ አለኝ
ገስ ዶክተር ቢላል እሱ ይቀለኛል። እሱ አሉኝ እሺ በወርልድ ቴኳንዶ ፈርስት ዳን ዲግሪ አለኝ። ይገናኛል። ያ ስለ ራሴ ያው ብዙ አይባልም ስለ ራስ ግን ምናልባት እንትን ካለን ብዬ ነው። ርዕሱን በብዙ እንትን ነው የመረጥ ነው። ኤአይ ፎር ቢዝነስ ፕሮዳክቲቪቲ ነው ያልነው። ቢኮዝ እዚህ ያላችሁት ሲኢኦስ፣ ቢዝነስ ኦነርስ፣ ሪሰርቸርስ፣ ምናልባት ኤአይ ኢንቱዊስት፣ ዳታ አናሊስት ብዙ የራሳችሁ እንትን ያላችሁ ሰዎች ትኖራላችሁ ብዬ አስቤ ሃይ ሌቨል ለማድረግ ሞክር ያለው። ሃይ ሌቨል ማለት ዋን ወይ ወይም አንድ ሰው የሚያወራው ያልሆነ ማለት ነው። እናንተም ምናልባት ከእናንተ ውስጥ በእኔ የተሻለ አረዳድ ያለው ሰው አለ ብዬ አስቤ፣ አንዳንዶቹ ዲስከሽን ካይንድ ነው የሚሆኑት። እኔ አወራለሁ፣ ስጠይቃችሁ ደግሞ መመለስ አለባችሁ። ካልሆነ ኢንተራክቲቭ አይሆንም። ስለዚህ እኔ እያወራው እናንተ ዝም ብሎ ማዳመጥ፣ ምናልባትም ይቅርታ በእነሱ ስራ እንዳልገባ በአሰልጣኞቹ፣ አንድ ሰው ከ20 ደቂቃ ከ15 ደቂቃ በላይ ጆሮን ቀጥ አድርጎ ያዳምጣል እንዴ? አያዳምጥም። እሱም በጣም የሚያወራው ሰው በጣም የሚስብ ከሆነ ይሄ ሰው እንዴት ነው የሚያወራው እያልን የተወሰነ ደቂቃ እናወራለን፣ እናዳምጣለን። ከዛ በኋላ ወይ ስልክ አውጥተን ማየት እንጀምራለን፣ ወይ እንደዚህ ማለት እንጀምራለን፣ ወይ እናንጠራራለን። የዛኔ ኦዲየንሱ ማናው ፕሬዘንተር ከገባው ደክሞናል፣ ትንሽ ደቂቃ አረፍ አድርገ ወይም አጀንዳ አስቀይርና እንደገና መልሰን ማለት ነው። ይሄን አንደርስታንድ ካላረገ ረዥም ሰዓት ማውራት አንችልም እንደማለት ነው። እዚህ ላይ ምናልባት the last technology every leader must learn፣ ምናልባትም ሊደር ነኝ የሆነ ድርጅት ሲኢኦ ወይም ኃላፊ ባለቤት ብዙ አይነት ልንሆን እንችላለን። አሁን ባለው ደረጃ እያንዳንዳችን ልናቀው የሚገባ ቴክኖሎጂ ቢኖር ኤአይ ነው። ስለዚህ እዚህ ጋር ቢልኮር አለ። ታንክ ዩ ሶ ማች። እኔ ብዙ ሸዎቹን አያለሁ፣ በተለይ ሴሚናሩን ቱ ቢ ፍራንክ ብዙ ጊዜ አላቀውም። I don't know why። እንትናችሁን የፖድካስቱን ግን በደንብ አያለሁ። ኤቭሪ ዊክ ማንን ነው የሚጋብዘው፣ ምን አይነት አጀንዳዎች አሉ፣ እንደዚህ አይነት ነገሮችን አያለሁኝ። ይሄኛውን ግን ምናልባት አላቅም፣ ሪዝኑን ብዙ ተከታትየው አላቅም ነበረ። ግን እንደዚህ አለ ያው ታቀርባለህ ስባል ሾዎቹን ማየት ጀመርኩኝ። that makes sense። አሪፍ የሚባሉ አጀንዳዎች ላይ እንትን ይላል። ቢልኮርን ይሄን ሴሽን በማዘጋጀቱ ፕላስ ብዙ ሰው አለ እያየኋችሁ ነው። ከእናንተ ፊት ቆሜ ይሄን ደግሞ ተማምኖብኝ ማለት ነው። ሰው ፕሬዘንት እንዲያደርግ ሲመረጥ ይታወቃል። አትሊስት በሆነ ነገር ከሌላው ተሽሏል። የሆነ ነገር የዲስከሽን አይዲያም ይሁን ማስተማርም ይሁን አቅርቦ ለማወያያ ቆንጆ ርዕስ ይዞ ይመጣል ተብሎ ሲታሰብ ነው ሰው የሚጋበዘው። ያን አድርጓል። አመሰግናለሁ። ይሄኛው ቢትኮክ ምናልባት እዚህ ጋር ራሴን ፋውንደር ብያለሁ። ዴታ ሳይንስ እና ኤአይ ላይ ኦፊሻል አደርገዋለሁ። ምናልባት ቢዝነስ ካርድ አዘጋጅቻለሁ። ኤአይ እና ዳታ ሳይንስ ላይ የሚሰራ የራሴ የሆነ እንትን ነው። በደንብ ኦፊሻል አድርጌ ሳወጣው እነግራችኋለሁ። ዋትስ ኤአይ? ስለ ኤአይ ሰምቶ ማያውቃለ? እናንተው ስለ ኤአይ ሰምቶ ማያውቃለ? is there anyone? ሁላችንም ሰምተናል። ዲስከሽን ቢሆን ችግር አለው? ወይ ችግር የለውም። ስለዚህ ስለ ኤአይ ሰምቶ የሚያውቅ
ከዛ አስከትዬ ስለምጠይቃችሁ እጅ አታወጡማ። ሰምታችሁ አታውቁም? እሺ አሁን ኤአይ ምንድን ነው? የሆነ ነገር ልነግራችሁ ስለፈለኩ ነው። እሺ ኤአይ አታውቁም? እሺ ሌላ የተለየ ኤአይን ዲፋይን የምናደርግበት ወይ አለ? እሺ ስለ ኤአይ ዶክተር መቼ ነው የሰማኸው ፎር ዘ ፈርስት ታይም? ሰባት ዓመት። እሺ ከ7 ዓመት በፊት ቀድሞ የሰማለ ስለ ኤአይ? ዩኒቨርሲቲ ስትማር ኢንትሮዳክሽን ቱ ኮምፒውተር ሳይንስ አልተማርክም? የዛን አልነበረም? እሺ እኔ ከሰማሁ ግን 19 ዓመቴ ነው። ኤአይ የሚለውን ቃል አላውቀውም የዛኔ። ሃው ኮምፒውተርን ዲፋይን ሲያደርጉልን የዛኔ አንደኛ ኤኒ ፕሮሰሲንግ ማሽን ኢንፑት ፕሮሰስ አውትፑት ካለው ኮምፒውተር ይባላል ብለው ነበር ድሮ። አዶኖ እናንተ ምን ላይ እንትን እንዳላችሁ። ከዛ ቀጥሎ ሁለተኛው ዴፊኒሽን ኤኒ መልቲፕሊኬሽን ምናምን አሪትሜቲክ እና ሎጂካል ዩኒት ፕሮሰስ የሚያደርግ ከሆነ ያ ዲቫይስ ኮምፒውተር ይባላል ብለውን። ሶስተኛው ግን ኤአይ ዴፊኒሽን ኦፍ ኮምፒውተር የሚባል ነበረ የዛሬ 1999 ነው እኔ የሰማሁት፣ ያን ኢንትሮዳክሽን ሲያስተምሩን ማለት ነው። ከዛ በኋላ ምን እንደሆነ አናቅም። በደንብ የገባኝ ግን 2015 በፈረንጆቹ ኤአይን እንደ ኮርስ ሶስት ማለት ነው። ምናልባት የዛሬ 11 ዓመት ማለት ነው። በኮርስ ደረጃ ኤአይን እንደ ኮርስ ሶስት ማለት ነው። ኢሚዲየትሊ 2017 ላይ ማሽን ለርኒንግን ተጠቅሜ ፐብሊሽ አድርጌበታለሁ አንድ ወረቀት ማለት ነው። ከዛ በኋላ ነው እኔ እንግዲህ ለኤአይ የነበረኝ እንትን ኤአይን እንግዲህ ኮምፒውተሮች ወይም ዲቫይሶች እንደ ሰው ማሰብ ይጀምራሉ የሚል ዴፊኒሽን ነው ያለው ኤአይ። ምናልባት ወንድሜ ቅድም ያነሳው አለ የሆነ ጥያቄ ጠይቀ ነው ነገሮችን ቼክ አድርጎ ሰመራይዝ አድርጎ መልስ ይሰጠናል። አንዱ የኤአይ አይነት ነው። ሮቦቲክስ ብንወስድ ሌላ የኤአይ አይነት ነው። ኤጀንቲክ፣ ጀነሬቲቭ ምናምን እያሉ ብዙ አይነት ኤአዮች አሉ። እነዛ በሙሉ እንግዲህ በኤአይ ስም። ምክንያቱም ኤአይ ምንድነው ስትለው ያው ቻት ጂፒቲ መሰለኝ የሚል አለ የለም አለ አይደል? ቻት ጂፒቲ አንድ ቻት ቦት ነው። አንድ ላርጅ ላንጉጅ ሞዴል ተጠቅሞ የተሰራ አንድ አፕሊኬሽን ነው። ኤአይን እንግዲህ ብዙ ጊዜ ናሮ ኤአይ፣ ጀነራል ኤአይ እና ሱፐር ኤአይ ብለው ይከፍሉታል። ናሮ ማለት አሁን እኛ ያለንበት ወይም ትንሹ የኤአይ ደረጃ አሁን ያለንበት ነው። ምናልባትም ቴክስት ሰመራይዝ ማድረግ፣ የሆነ ነገር ጠይቀ ነው መልስ መስጠት፣ አንዳንድ ትራንስክሪፕሽኖችን አንዳንድ ነገሮችን የሚሰራልን አይነት ማለት ነው። ጀነራል ኤአይ ወይም አርቲፊሻል ጀነራል ኢንተለጀንስ የሚሉት አለ። ሁለተኛው ምናልባት የሰው ልጅን ካፓሲቲ የደረሰ የሰውን ማገናዘብ አቅም ያለው ደረጃ ያለ ኤአይ ነው። ኢን ዘ ኒር ፊውቸር የምንደርስበት ነው ወይም ጀምረነዋል። ሶስተኛው ኤአይ ሱፐር ኢንተለጀንስ ነው። አርቲፊሻል ሱፐር ኢንተለጀንስ ምናልባትም ባለሙያዎች 2042 አካባቢ ሀፕን ያደርጋል እያሉ የሚያወሩለት የአርቲፊሻል ኢንተለጀንስ አይነት ነው። በሁሉም መልኩ ከሰዎች በላይ ሆኖ ማሽኖች ማሰብም ማሰላሰልም መስራትም ማዘዝም መታዘዝም ይጀምራሉ እንግዲህ የሚሉበት ነው። ገና
ፋር ፊውቸር ነው ይሆናል እያሉ ያሉት ትንሽ ራቅ ይላል ተብሎ ነው የሚታሰበው። ምናልባት በፊልም የምናያቸው ሌላ ዓለም እየሰሩ እሱ ሁላ የሚሰጋበት ኮንዲሽን ነው ያለው ሱፐር ከደረስን። ኤኒሃው እንደዚህ የኤአይ የምንላቸውን በዚህ ካልኳችሁ this days ምን ላይ ነው ያለው? በተለይ 2026 እንግዲህ 1950 ምናምን ተጀምሮ የኤአይ ኮንሰፕት እንደውም በኮንፈረንስ ደረጃ ኤአይ የሚለው ወይም አርቲፊሻል እና ኢንተለጀንስ የሚሉ ሁለት ቃላቶች ኮይን ተደርገው የተሰሩት ወይም እንደዚህ ይፋ ፕሬዘንት የተደረጉት ምናልባት የዛሬ 70 ዓመት አካባቢ ነው። ከዛ በኋላ ግን ኤአይ ቡም ያደረገውና በጣም በተለይ በእኛ ኮንቴክስት ያወቅነው 2022 ወይም ጂፒቲ ሲመጣ ነው አይደለም? ኤአይ የሚለው ነገር በጣም የወጣው ማለት ነው። አሁን ከዛ ስቴጅ ምናልባት 2026 ላይ አዲስ ኤጀንቲክ ኤአይ ወይም ኤጀንት የምንላቸው ሰራተኞች ወይም ጉዳይ አስፈጻሚ የምንላቸው ሰዎች በኤአይ ተተክተው መታየት መጀመር ታይቷል 2026 ላይ። ኤክስፐርት ሌቭል ሪዝኒንግ ካሁን በፊት ቅድም እንዳልነው what is ምናምን ብለን ስንጠይቀው ኦኬ this is this ብሎ ሪፖርት ያደርጋል። then ፕሮምፕት ኢንጂነሪንግ የሚባል አለ እዚህ ላይ። አሁን ብዙ ሰው ሁሉም ሰው ቻት ጂፒቲን ያውቃል፣ ግን ሁሉም ሰው ቻት ጂፒቲን እኩል መጠቀም ይችላል? አይችልም። because they didn't know what prompt engineering means ይሄ የሚጻፈውን ነገር ማለት ነው። ስለዚህ what is ምናምን ብለን የሆነ ጥያቄ ብንጠይቀው ያመጣል። እሱ በመሰለውና በገባው ያመጣል፣ ይጽፋል። እኛ የምንፈልገው ሁለት ስቴትመንት ከሆነ please make 2 line statement ብላችሁ ማጠር አለባችሁ። እኔ የምፈልገው ከ200 ቃላቶች ወይም ወርድ በላይ እንዳይሆን ነው ካል please make it 200 words and below ብላችሁ ማሰር አለባችሁ። ይሄ ነው ዲፍረንሱ። ስለዚህ እዛ ላይ አሁን አለን። አሁን ደግሞ ይሄ ኤክስፐርት ሌቭል ሪዝኒንግ የምላችሁ ኤጀንቲክ ኤአይ ወይም እንደ ሰራተኛ ሆነው ማገልገል እየጀመሩ አይደል? ስለዚህ let's say ኢትዮጵያ ውስጥ በሊደርሺፕ ትሬኒንግ የሚሰጡ ድርጅቶችን ሰርች አድርግና 10ዎቹን ለፓርትነርሺፕ ስለምፈልጋቸው ኢሜይል ላክልኝ ብዬ ባዘው ያደርጋል። እነ ቢል ኮርን ሰርች ያደርጋል። ሌሎች ሊደርሺፕ ትሬኒንግ የሚሰጡ ድርጅቶችን ሰርች ያደርጋል። ፋይናሊ ለ10ሩም info@bilcor or ምናምን የሚል ኢሜይል ይኖራል። ለ10ሩም ኢሜይል ይልካል። ስለዚህ እዛ ሌቭል የተደረሰበት እንትን አለ። ሌላ ፊዚካል ወርልድ ኢንቴግሬሽን ምናልባት የሮቦቲክስ ኮንሰፕት ነው። ሮቦቶች አሁን እንግዲህ ቅድምም እያየናቸው ነበረ። ሰሞኑን ቪዲዮ ላይም አይታችሁ ከሆነ አላቅም። ድሮ ምናልባት ይሄ በውሻ ምስል የተሰሩ ሮቦቶች አይታችሁ ይሆን? ሲሄዱ ሲወድቁ ለመነሳት ብዙ ጊዜ ይፈጅባቸው ነበር። እንዴት መነሳት እንዳለባቸው በጣም ስላይድ የሚያደርግ የሚያንሸራትት ነገር ሲኖር ያን መቋቋም የሚያስችል ነገር ስላልነበራቸው በጣም እየታገሉ ሲወድቁ ነበር። አሁን ደግሞ ሰሞኑን የተለቀቀ ቪዲዮ አይታችሁ ከሆነ ልክ ከዝንጀሮ በበለጠ ማለት ነው። ሲወድቅም እንዴት በፍጥነት ተነስቶ እንደሚንከባለል ማለት ነው። በዛ ሌቭል ሮቦቲክሱም የታየበት አመት ነው የነበረው። ሌላ ልክ ኮንቴክስቱን ስናይ አሁን ወደ ቢዝነሳችን እንምጣ። እንዴት ወደኛ እናድርገው? አሁን ኤአይ ሲባል ብዙ ጊዜ አንድ ማወቅ ያለብን ኤርሊ አዶፕተርስ ጌይን አድቫንቴጅ። ምንም ይምጣ ቴክኖሎጂ ያው ሪስክ ቴከር ነው አይደለም? ቤስት ዲሲዥን ሜከር የሚባለው። ስለዚህ ሪስክ የሚወስድ ዋጋ ለመክፈል የተዘጋጀ ሰው ሲሆን አይከፍልም፣ በደንብ ነው የሚሳካለት። ስለዚህ ይሄ ይለያል። ብዙ ጊዜ መብራት ወይም ኤሌክትሪክሲቲ ሲጀመር የሚያውቃለ እንደዚህ ውስጥ ወይም በኩራዝና በሻማ አጥንቶ አንብቦ የሆነ መብራት የመጣ ሰሞን ማያስታውስ ኦር የሚያስታውስ አለ?
እኔ በኩራዝ አንብቤያለሁ ፎር ዛት ማተር። ከዛ በፋኖስ አንድ ስቴፕ ሻል ስንል ማለት ነው። ከዛ መብራት መጣ። እንደውም የመብራቱ ፖል እናንተ ጋር አልደረሰም ምናምን ሲባል አታስታውሱም? ፋይን እሺ። አሁን ኤአይ እሺ ስልክ ሲጀመር ሁሉም ሰው ሬዲ ነበረ ስልክ ለመቀበል ነበር? አልነበረም። ከዛ ቀስ እያለ አሃ ይሄ ነገር ይጠቅማል እንዴ የተባለ፣ እንደውም አንዳንዴማ ሰይጣን አለበት ይሄ ነገር እንዴት ሰው ሩቅና ሩቅ ሆኖ ሊያወራ ይችላል እየተባለ አሁን ስልክ መያዝ ምንድነው ግዴታ። ስለዚህ ኤአይም እየተከተለ ያለው ፌዝ እሱን ነው። ምናልባት እናንተ ድርጅት ይኖረናል፣ ቢዝነስ ራን እያደረግን እንሆናለን። የምነግራችሁ እርግጠኛ ሆኜ ኤአይን ቀድሞ አዶፕት ያደረገ ድርጅት በተለይ አንድ አይነት ሴክተር ላይ ያላችሁ ከሆናችሁ በእርግጠኝነት ይቀድማችኋል። ቢኮዝ ኤአይ ቡስት ፕሮዳክቲቪቲ። በግለሰብ ምናልባት እኔ የራሴን እንትን ልናገር ካልኩ ቢሮ ውስጥ በጣም ብዙ ነገሮችን within short period of time አዘጋጅቼ በማቅረብ እታወቃለሁ። ያው አየር ላይ የሚውል ስለሆነ አይካን እንትን ማድረግ ይሄን ለማድረግ ቅድም እያወራሁት ነበር። ይሄን ኤክስፒሪየንስ ስለሚጠቅም ፒኤችዲውን ስሰራ የሚጠበቅብኝ እኔ ፐብሊኬሽን ሪኳየርመንት የሚጠበቅ ዲዘርቴሽኑን ወይም ቴሲስ የምንለው 100 ፔጅ 4-5 ፕሮጀክቶችን አቴታይም ማኔጅ እያደረግ እንግዲህ ታፍ በሆነ ኢንቫይሮንመንት ግን በጣም ሲሊ በሆኑ ኮማንዶች እና ኮዶች ግን እየሰራሁ ላይፌን ኢዚ ማድረግ ከጀመርኩ ቆይቻለሁ። ዶክተር ቅድም እያለኝ ነበር እኔ ራሱ ኢንዲቪዥዋሊ እየተጠቀምኩበት ነው እያለኝ ነበረ። ቢኮዝ ኢንዲቪዥዋሊ መጀመሪያ ሞክሩ እዚህ ያላችሁ ሰዎች፣ ከዛ በኋላ ወደ ካምፓኒያችሁ እንዴት ነው የምታመጡት የሚለው ማተር ያደርጋል። ኢንዲቪዥዋሊ በደንብ ሲገባችሁ ምናልባት ወደ ድርጅቴ እንዴት ላምጣው የሚለውን እናያለን ኋላ። አትሊስት በጣም ሲሊ እና በእኛ ሌቨል ይደረጋሉ የምንላቸውን ነገሮች ነው የምንጀምረው መጀመሪያ። ይሄ ነው እያንዳንዳችን አዶፕት ማድረግ እንጀምራለን። ፌዝ 2ኛ 3ኛ ላይ ኢንቪዚብል ይሆናል። አሁን ስልክ ሪኳየርመንት ነው እንትን ነው ምናምን ተብሎ የሚጠየቅበት ደረጃ ላይ አይደለም። ማንዳቶሪ አይደለ? ለሪሰርቸር አማካሪ የሆነ የቢዝነስ ኦነር ሆኖ የሚሰራ ሰው ከስልክም ስማርትፎን ኢሜይል ያለው መላላኪያ ያለው ካልሆነ አይሰራም፣ ግዴታ ሆኗል። ድሮ ግን ጠቅጠቆ የሚሆን ስልክ ስፓኒስ ከ15-20 ዓመት በፊት አይደለ? አሁን እዛ ላይ እንደርሳለን። ደስ ኢንቪዚብል የሚባለው ደረጃ ላይ ከደረሰ ኋላ እኛ ስንሮጥ ሌሎች ቀድመውን የሆነ ቦታ ደርሰዋል። እንግዲህ ኮምፒቲሽኑ በዛ ሌቨል ይሆናል። ስለዚህ ሪስክ ትወስዳላችሁ። ዌብሳይት ማሰራት ድሮ ለድርጅቶች ቆንጆ ነገር ነበር አይደለ? አሁን ዌብሳይት ሪኳየርመንት ነው። አሚን ዌብሳይት ሳይኖርህ ድርጅት አለኝ ብትል አሁን የሚያምነን አለ? የለም። ምክንያቱም መጀመሪያ ስለ ቢልኮር ሳይ የመጀመሪያው የሚሄደው billcore.com.org ላይ ነው የምገባው። ከዛ ላይ አባውታስ የሚለውን ፕሮፋይላቸው ምናምን ያለው ኦኬ ፋይን፣ አድሬስ ፊዚካል አለ። ኦኬ ፊዚካላቸውን መጥቼ ቼክ አደርጋለሁ። ኤንደን ከዛ በኋላ ነው ፓርትነርሺፕም ስራ ምን የሚደረገው። ዌብሳይት ማድረግ ምናልባት ከሆነ አመት በፊት ዌብሳይት ያላቸው ድርጅቶች በጣም ትረስትድ ነበሩ። አሁን ዌብሳይት የእንትን ጉዳይ አይደለም። አሁን ኤአይ እየጀመርኩ ነው ኤአይን እያመጣሁ ነው ካለ ያ ድርጅት ፕሮዳክቲቪቲን ይጨምርልኛል። ኦኬ ነገራቶችን እኔ የምፈልገው የሰጠሁትን አሳይመንት within short period deliver እንዲያደርገኝ ነው ካልኩ ኤአይ ኢምቤድድ የሆነ ወይም ድርጅቱ ላይ ኤአይን አጣብቆ እየሰራ ያለ ድርጅት ካለ አይ ፕሪፈር ዳት ማለት ነው። እንደ ክሊያንት ወይም እንደ ፈንደር የሆነ ስራ እንዲሰራልኝ ፈልግ ያለው ደን ኤአይ ኢምቤድድ የሆኑ ድርጅቶች ካሉ
ፎር ሹር እነሱን ነው ማስቀድመው። ምክንያቱም በጣም የሆነ በልክ የሆነ ትልቅ ስራ ሰጥቻቸዋለሁ። በሌላ ጊዜ 6-7 ወር የሚፈጅ የነበረ አሁን ግን ኤአይን በደንብ አፕላይ ካደረጉ within 1 month ወይም በአንድ ወር ውስጥ እንደሚሰጡኝ እርግጠኛ ስለመሆን እነሱን እመርጣለሁ ማለት ነው። አሁን ልዩነቱ እንደዛ እየሰፋ ስለሚመጣ እያንዳንዳችን ያን አፕላይ ለማድረግ መሞከር ነው። በፊት ይህ መስል ዘመን ይባላል። ማሽን ትልልቅ የሆኑ እንትኖች ቻርኮል እና የከሰል ስራ የተሰማሩ ምናልባት የሆነ የጃፓን ፊልም አለ የቻርኮል ዘመን የተሰራና አይታችሁት ከሆነ አላውቅም። ዘመኑ እንደዛ ነው። የሀብት መገለጫውም እሱ ነበረ። ማሽነሪ ፋክቶሪ ምናምን ኤቭሪቲንግ ይሄ የጉልበትና ጡንቻማ ያላቸው ሰዎች ተብሎ የሚታሰቡት እነዛ ነበሩ። እስከ 2020 አካባቢ ደግሞ ምናልባትም የኢንተርኔት ዘመን መጣ። ከዚህ የምንድነው የዳታ የኮኔክቲቪቲ የኔትወርኪንግ ኢሹ መጣ። እንደዛ ሲሆን ሁሌም ችግር አለ አይደል? ቴክኖሎጂ ሊጫንብን ሲንል ብዙ ጊዜ ኢዚሊ አንቀበልም፣ ግን ሄዶ ግዴታ ይሆናል። ወደድንም ጠላንም እንደ ቢዝነስ እንደ ድርጅት ሰርቫይቭ ለማድረግ ግን ያን አፕላይ ማድረግ ይኖርብናል። ስለዚህ ሳትቀደሙ መቅደም አለባችሁ። መጨረሻ ላይ ከ2020 በኋላ ምናልባትም የኢንተለጀንስ ዘመን በደንብ የመጣበት ነው። እነ ጉግል ከመጡ ቆይተዋል። ግን ጉግል ኤአይ የሚል ነበረው ከ5 ዓመት ከ3 ዓመት በፊት አልነበረውም። የኢንተለጀንስ ኮንሰፕት አልነበራቸውም። ዳታቤዝ ነው ያላቸው። በጣም ማኑዋል ነው። ዳታቤዙ ጋር ሰርች አድርጎ ያመጣል። ሰርች አድርጎ ካገኘ ያገኘ፣ ካላገኘ አላገኘም። የአሁኑ የሚለየው ግን የሪል ታይም ሲንክሮናይዜሽን የምንለው አለ። what's happening today and what happened tomorrow እየሰበሰበ ነው። ከራሱም ካጣ ከሌላም ሊሰርቅ ይችላል። ሰብሰብ እያደረገ የሚያመጣበት ዘመን ነው። ወደፊት እንግዲህ ኮግኒቲቭ ካፓሲቲ ነው እንደ ሰውኛ የማሰብ አይነት ደረጃ የሚደርሱበት ተብሎ የሚታሰበው። አሁን this is the core slide by the way ለቢዝነስ ኦውነርስ። አሁን ያለው ብዙ ሰራተኞች አሉ። አንድ ቢዝነስ ውስጥ ብዙ ሊቭ የሚወጣ አለ። እኛ ዌልነስ ሊቭ የሚባል አለ እኛ ቢሮ በ2 ወር ምናምን አንድ የሚወጣ፣ ሌላ ቦታ አልሰማሁም ብዬ ነው። ከአኑዋል ሊቭ ውጭ ማለት ነው። አኑዋል ሊቭ አለ፣ ዌልነስ ሊቭ አለ። ሰው ሲታመምብን፣ እህቶች ሲወልዱ፣ ይሄ ሁላ አለ። ያው ይሄ ማኑዋል እንትኑ ነው። አሁን ምን እየመጣ ነው? ዲጂታል ኤምፕሎይ የሚባሉ አሉ። ቅድም ያልኳችሁ ኤጀንቲክ ኤአይ ወይም እንደ ኤጀንት የሚያገለግሉ ሮቦትስ፣ ቻትቦትስ እና ሌላ ዲፍረንት ቱልስ እየመጡ ነው። ስለዚህ እነዛ ምንድነው የሚያደርጉት? አይደክማቸውም፣ አይታመሙም፣ አይተኙም፣ ሊቭ አይጠይቋችሁም። 24 ሰዓት ይሰራሉ። ድካም የለ ምን የለ። አንለስ መብራት እስካልጠፋ አይቆምም ይሄ ነገር። ስለዚህ እንደዛ አይነት እየሄደ ነው አሁን ያለው። በጣም ማሲቭ የሆነ ኢንፎርሜሽን ፕሮሰስ ያደርጋል። ብዙ ጊዜ ዳታ አናሊሲስ ሲባል እንሰማለን አይደለም? ምን ማለት ይመስላችኋል? ዳታ አናሊሲስ ሰው ዳታ አናሊሲስ እየሰራሁ ነው ካለ ብዙ ዳታዎች አሉኝ፣ ከዛ ውስጥ የምፈልጋቸውን ኢንፎርሜሽኖች ነቅሼ እያወጣሁ ነው ማለት ነው። extracting significant information from the data ማለት ነው። የዛኔ ያን ለማድረግ ግን ምናልባት እነ ኤስፒኤስኤስ ስታታ ምናምን የምንላቸው እነዚህ ዳታ ላይ አር ፓይተን ምናምን የምንላቸው ብዙ ሶፍትዌሮች አሉ ዳታውን በቀላሉ ሲሰሩልን የነበረ። እነዛ ከመምጣታቸው በፊት ደግሞ ካልኩሌተር እንጠቀም። ከዛ በፊት ደግሞ በቃ ምናልባት በጠጠር እንደዚህ ሊቆጠር ይችላል whatsoever። ሶ አሁን ግን ምናልባትም 1000 2000 ዳታ ሚኖር ምናልባት ኋላ ላይ ላይቭ እንትን ላይ የሆነ ነገር እናያለን፣ ዴሞ ነገር እናያለን። እንዴት በደንብ ላይፋችሁ ኢዚ እንደሚሆን የምናይበት ሴሽን ማለት ነው። ደን ይሄን ያደርግልናል።
አንዴ ኢምቤድ አድርገን ድርጅታችን ውስጥ ካስገባን በኋላ ይሄን እረፍት ወጣሁ እንደዚህ ሆኜ እንደዛ የሚላችሁ ሰራተኛ አይኖርም። ብዙ ዳታዎችን within short minutes ያቀርብላችኋል። ምናልባት ሌላ ሪሰርቾችም አስፈላጊ ነገሮችም ካለ እኛ ልንደርስበት ማንችል ቦታ ላይም ሰርች እያደረገ እየፈለገ እያመጣ ሊያቀርብልን ይችላል። ፓተርን ብዙ ጊዜ ለምሳሌ አንድ ድርጅት አለኝ። ዛሬ ጧት ስመጣ ክሊየንቶቼ አይመጡም። ሌሴ ብዙ ክሊየንት ፍሎው ያለበት ድርጅት ነው። ዛሬ ጧት ብዙ ክሊየንት አገኛለሁ ብዬ 2:30 ስመጣ ምንም አይነት ሰራተኛ ክሊየንት የለም። ሉክ ይሄን ዳታ መዝግባችሁ ማስቀመጥ አለባችሁ። ባይዘወይ አይ ትላንት አልመጡም ብዬ ደግሞ ኔክስት ዴይ 4 ሰዓት ስመጣ ደግሞ እንዳለ ክሊየንት ተደርድሯል። ይሄን ሪፒቲሽን 2 3 4 ወር እዩት። ስታዩት ፓተርኑ ሌሴ ሐሙስ ወይ ሮብ ሊሆን ይችላል ሰው የማይመጣው። ሶ ዩ ካን ማርፈድ ሮብ ከዛ በኋላ ፓተርኑን አይታችሁ ማለት ነው። እንደዛ አይነት ነገሮች እንትን ይሉናል። ሌሴ ሽያጭ ላይ ሪቴይልም ይሁን በጅምላ ማከፋፋይ ትሆኑ ሌሴ በምትሸጡ ሰዓት የሰኞ ሽያጭ፣ የማክሰኞ ሽያጭ፣ የሮብ ብዙ ሰው የሆነ ብጣሽ ወረቀት ላይ ይመዘግባል። እነዛ ወረቀቶች ያረጃሉ፣ ይጣላል አይደለም? በጣም እንደው ጠንቃቃ ነው የምትሉት አጀንዳ ይኖረዋል። አጀንዳው ሲሞላ ግን ይጣላል ሳሙዌር አይደለም? ቢዝነስ ላይ ያላችሁ ሰዎች ከዛ ሽያጫችሁን ታዩና ምን ወቅት ላይ ነው በጣም ሽያጭ ያለው፣ ምን አይነት እቃ ነው በደንብ እየተሸጠ ያለው ምናምን። ስማርት ነጋዴ እንድትሆኑ ያደርጋችኋል። ኦኬ ፋይን። አንዳንዱ እቃ ከገባ በወር ራሱ ማይንቀሳቀስ ከሆነ ምን ያደርግላችኋል? ያን እቃ ይዞ መቀመጥ። ወዘንቶ 3 days ደግሞ ከስር እንደመጣ እየተቀነሰ ያለውን ያሳያችኋል ፓተርኑ ማለት ነው። ይሄን እንትን የምናደርገው ከዳታችን ነው፣ ኋላ እንመጣበታለን። ሪፖርቶች ካስፈለጓችሁ በጣም ኢዚሊ በጣም ሰፖርቲቭ ነው። ሌሴ 50-60 ገጽ ዶክመንት ተሰጥቷችሁ ይሄን አሁን መቼ ነው ማነበው ብሎ የሚጨነቅ ይኖራል። አንዳንዱ ደግሞ የራሱ ጉዳይ ሳምንት ወስጄም ቢሆን አነበዋለሁ የሚል ሊኖር ይችላል። አንዳንዱ ደግሞ እኔ ብሆን please give me the core ideas of this report እና እኔ የምፈልገው ለእንደዚህ አይነት ሴሽን ስለሆነ ፔጁንም ግለጽ ያለበትንም የሆነ ነገር ምልክት አድርግልኝ ካልኩት ሪፖርቱ ላይ ፔጁን ጠቅሶ ላይን ነምበር እዚህ ላይ ይሄ ያለ overall the core idea of this report ይሄ ነው ብሎ ያስቀምጥላችኋል ማለት ነው። እና value equation ይሉታል ብዙ ጊዜ የሂውማን እና ኤአይ ሰውን ይተካል አይተካም የሚለው እንትን የሚመጣበት ማለት ነው። ይተካል አይተካል የሚባለው የስ ነው አይደለም መልሱ። ሂውመን ኦልዌይስ አለ፣ ኤአይ ማሽን ነው፣ ፊውሉ ዳታ ነው። ስለዚህ አንድ ሰው ኤአይን እጠቀማለሁ ካለ አንዳንዱ ያው ባለማወቅ ኤአይ የሚያስፈልገው ለሴ እንዲህ አይነት ማሽን ነው እንደዚህ ብል ከአንዳንድ ሂዶ እቃውን ገዝቶ ቢያስቀምጠው ምንም ትርጉም አይኖረው። የመጀመሪያ መቅደም ያለበት እያንዳንዳችሁ እቤት ውስጥ ወይም ድርጅታችን ውስጥ እየተንቀሳቀሱ ያሉ ዳታዎች በኮምፒውተር ሬጂስተር ተደርገው ተመዝግበው መቀመጥ አለባቸው። ትሪያዥም ይሁን ወረፋም ይሁን ቀጠሮም ይሁን ኤቭሪቲንግ፣ ሽያጭ ወጭ ምናምን እንግዲህ የፕራይቬሲ የምናምን ኢሹ አለ፣ እሱን ኋላ እናያለን። እነዛን ነገሮች በደንብ ካስቀመጥን በኋላ ኤአይ ምክንያቱም እንደ ማሽን ነው ለርን ያደርጋል። ከአሁን በፊት ያሉ ፓተርኖችን ቼክ አድርጎ ነው የሚመጣው። ስለዚህ ከዛ በኋላ ነው ኤአይን አፕላይ የምናደርገው። ቻት ጂፒቲን ካያችሁ በኋላ መጨረሻ ላይ ታች ምን ይላል አስተውላችሁ ከሆነ ቻት ጂፒቲ ሜክ አ ሚስቴክ ፕሊዝ ቼክ ምናምን ይላል አይደለ? ራሱን ነፃ እያወጣ ነው ባይዘወይ። እኔ በምችለው ይሄን ሰጥቻችኋለሁ፣ ግን ተሳስቼ ሊሆን ስለሚችል ሌላ ሪፈር አድርጉ። በተለይ ሴንሲቲቭ የሚባሉ ኢንፎርሜሽኖች
ሜዲካል ኤሪያ ላይ አንዳንድ ዲሲዥን የሚፈልጉ ነገሮች ላይ የሆነ የልብ ጋር የተያያዘ የሆነ ኬዝ ይዞ እሱን ቼክ አድርጌ ሆስፒታል እንዳትሄድ ብሎ ሪከመንድ አረገኝ ብሎ ቻት ጂፒቲ ነው አንድ ቻትቦት ሊከስ የተነሳ አለ አይደለ? ይችላል እንደ መክሰስ እታች ልሳሳት ይችላል ካለ ይሄ ኢሌጋል እንትን ነው። ኤኒሃው ራሱን አጠፋ የተባለ ብዙ ዜናዎች አሉ በዚህ በቻትቦት እና አንዳንዴ እታች ላይ ያስቀምጣሉ። ዳትዝ ኦፕን ኤአይ ወይም ቻት ጂፒቲን ዴቨሎፕ ሲያደርግ ሳም አልትማን ያስቀምጠው ስቴትመንት አለ ራሱን ነፃ የሚያወጣ። ስለዚህ ኤኒሃው ማሽን ነው። ምን ይፈልጋል? ጀጅመንት ይፈልጋል። የተሰጠኝ ነገር ልክ ነው አይደለም፣ you'll decide። ልሂድበት አልሂድበት ራሳችሁ ነው የምትወስኑት። ግን ሂውማንና ዳታ ብቻ ቢሆን አናላይዝ ለማድረግ ችሎታውም ጊዜውም አቅሙም ላይኖር ይችላል። ኤአይን አፕላይ አድርጋችሁ ከዳታ ጋር ብታረጉት ሌሰይ 100 ሜትር ጉድጓድ ውስጥ እንዴት ነው ምዘለው ብላችሁ ብትጠይቁት እንዲህ እየተከረባበት ብሎ ሊመልስላችሁ ይችላል። ከዛ ተከርብተህ ከሞከርከው that's up to you። እሱ ተሳስቼ ሊሆን ስለሚችል ፕሊስ ቼክ አድርጉ ማለት እየተከረባበት ወደ 100 ሜትር እዛ ሄዶ መከስከስ ይገላል አይገልም ብለህ ራስህን ነው እንትን ማድረግ ያለብህ። the same thing ሌላም ነገሮች ስንጠይቅ በዛ ሌቨል ነው ራሳችንን እንትን ማድረግ ያለብን። ሊደርሺፕ ሪያሊቲ እዚህ ላይ ኤአይ የሰውን ልጅ ሊተካ አይችልም፣ ግን humans using AI will outperform those who do not ይላል። ምናልባት ኤአይ እየተጠቀሙ ያሉ ሰዎች ሊደርስ፣ ኤክስፐርት፣ ሲኢኦስ ኤቭሪቲንግ እነዛ ሰዎች ግን የማይጠቀሙትን ይበልጧቸዋል። ስለዚህ እንደ ግለሰብ ኤአይ የሚጠቀም ሰው እና የማይጠቀም ሰው እኩል አይደለም። በፕሮዳክቲቪቲ ላይፉን ኢዚ በማድረግ ብዙ ነገሮችን በማግኘት ሉዝ የሚደረጉ ነገሮችን በመያዝ የሚጠቀሙ ሰዎች ይበልጣል። this is proved በግለሰብ ደረጃ እኔ ራሴም መመስከር እችላለሁ። እዚህ ውስጥ የምትጠቀሙ ካላችሁ ኧረ እሱ ከመጣልኝ በኋላ እንዴት ህይወቴ እንደቀለለ እስከዛሬ እንዲህ ሳደርግ የነበረውን ሁላ ባንድ ያደም እንደሚሰጠኝ እያልን የምናወራበት ማለት ነው። ምናልባት እንደ ሊደርስ ኤክስኪዩቲቭ ስትሆኑ ሃይ ሌቭል ስትሆኑ ምናልባት ይሄ የአድሚን ስራ እዚህ ጋር የሚለው ላይ እናንተ አታስፈልጉም። ኤጀንትስ ምናምኖች ይኖራሉ። ኤአዩ ያግዛችኋል። እናንተ ምን ላይ ፎከስ ታደርጋላችሁ? ስትራቴጂክ የሆነ ሌቨል ላይ ድርጅቴን በምን ሌቨል ምን አይነት ኤአይ ኢምቤድ አድርጌበት ላሳድገው የሚለው ላይ እናንተ ትጨነቃላችሁ። ሌላውን ኤጀንት እያገዛቸው ይሄን ሌላ የሚባለውን ስራ ሩቲን የምንላቸውን ስራዎች ይሰሩልናል። ስለዚህ እንደ ሊደሮችንም አይተካም፣ ሰዎችንም አይተካም። ግን እሱን አፕላይ እያደረጉ እየተጠቀሙ ያሉ ሰዎች ግን ይተኳቸዋል። አንድ ድርጅት ላይ ሲኢኦ ናችሁ፣ በደንብ እየሰራችሁ ነው ላለፉት 10-15 ዓመታት ፕሮዳክቲቪቲ የሆነ ሌቨል እየጨመረ ነበረ። ከዛ እሳት የላሰ ስማርት ኤአይን በደንብ እንትን የሚል ስትራቴጂክ የሆነ ሊደር መጣ። የዛኔ የድርጅቱ ባለቤት አም ሶሪ እስካሁን በደንብ አገልግለኸኛል፣ ይሄን ነገር አፕላይ ማድረግ ከቻልክ እድሉ ልስጥህ አድርግ፣ ካልቻልክ ግን የሚችሉ መጥተዋል፣ የዛኔ ነው ተተካችሁ የሚባለው። በዚህ መልኩ እንያዝ። ምናልባት ኤአይ ስንል እንደ ድርጅት እኮ እስካሁን ስለ ኤአይ እያወራን ነበረ። ምን እናድርግ አሁን? ፕሊዝ ፋይንድ ዩር ኤአይ ኦፖርቹኒቲ። አሁን ምን ላይ ልጠቀም ኤአይ እያለ ነው ከድር። ብዙ ሰው ስለ ኤአይ ያወራል። እንትናም እዛ ባለፈው ሲያወራ ነበረ። እንደ ግለሰብ
እንደ አንድ ሲኢኦ ዶክተር ቢላል እዚህ ላይ የትኞቹ ላይ ነው ጊዜ እያጠፋህ ያለው? ኢሜይል ስትጽፍ ኢሜይል በተለይ ፍሪኳንት የሆነ ክሊየንትና ከስተመር ያለበት ቦታ ላይ ኢሜይል የሚጻጻፉ ሰዎች ይረዱታል ፔኑን። ኢሜይል ክራፍት ማድረግ እንዴት ፕሮፌሽናል አድርገው፣ ምናልባት ይሄ ሰው ትልቅ ሰው ነው ደግሞ በጣም ፍሬንድሊ የሆነ ኮመን የሆነ እንግሊሽ እንዳልጠቀም እያል ብዙ ጊዜ የሚቸገር አላችሁ እናንተ ውስጥ ነው? እንደመጣላችሁ ነው። ኢሜይል ስንጽፍ the way we respond matters። ይሄ ሰውዬ በዚህ ሌቨል ነው እንደሚያስበው ብሎም ያስገምታል ባይዘው። ከዛ እናንተ አታውቁትም። ሪዝኑን የሆነ ቦታ ላይ ኪክ ተደርጋችሁ ስትወጡ ብቻ ነው የሚገባችሁ። ሶ ኤአይን እሺ የዛሬውን ሴሽን እየተከታተልኩ ነው። አንደን ኤአይን እንደ ኦፖርቹኒቲ ልጠቀምበትና ምን ላድርግ ብለን እንደው ኢዝሊ ብናስብ። ሶ ድርጅታችሁን አስቡ። ሲኢኦም ሆናችሁ ኦነርም ሆናችሁ ምናልባት ሲኒየር ኤክስፐርትም ልትሆኑ ትችላላችሁ። በግለሰብ ደረጃም አድርጉት። you can make it። ሶ ኢሜይል ማኔጅመንት ላይ ተቸግሮ የሚያውቅ አለ እናንተ ውስጥ አይደለ? አሁን እኔም በጣም ፌስ የማደርገው ነው። ለቺፍ ኦፍ ፓርቲ ወይም ላይ ላለው አለቃ ስልክና ዲር ምናምን ሳልል አልጀምርም። ጓደኛዬ ከሆነ ደግሞ ቲኤንኤክስ ብዬ ታንክ ዩ ቬሪ ማች ነው በቃ እንደዛ አድርጌ ሪስፖንድ ላደርግለት እችላለሁ። ሶ ዩ ኒድ ቱ ቢ ስማርት እዚህ ላይ። በጣም እንደዛ አይነት ሌቭል የለኝም እኔ። ፕሮፌሽናል እንግሊዝኛውም ኮመኑም የፍሬንድሊውም አለኝ፣ እንደፈለግኩ እጽፋለሁ ካል ፋይን። እሱ ከሌለን ግን ምንድነው የምትሉት? ዲር ቻት ጂፒቲ ልጠይቃት የምትላለች እኛ ጋርና ምንድነው ስትጠይቁ እኔ እንደዚህ አይነት ሰው ኢሜይል እየጻፍኩ ነው። you can copy and paste የሱን ኢሜይል ከፈለጋችሁ ሪስፖንድ ማድረግ ከሆነ ይሄን ኢሜይል ጽፎልኛል፣ በጣም ፕሮፌሽናል ፖላይት በሆነ እንግሊዝኛ ሪስፖንድ ማድረግ ፈልጋለሁ፣ ፕሊዝ 2-3 ሴንተንስ አድርገ ክራፍት አድርግልኝ በሉት። ከዛ ከነስሙ ከነምናምኑ አድርጎ አንዳንዴ በሁለት ጀምሯል። አሁን ኦፕሽን ይሄኛውንም ያመጣላችሁና የትኛው ይሻላችኋል? I prefer this response ስትሉት ይሄኛውን ያመጣላችኋል። ከዛ እሱን መላክ ነው። ምንም ደቂቃ ማትፈጁም፣ ሰከንድስ ናቸው ዲስፕሌይ የሚያደርጉላችሁ ማለት ነው። ኤችአር አካባቢ አላቅም። ምናልባት አሁን ትልልቅ ድርጅቶች ሲቀጥሩ ሰው አይደለም ስክሪን የሚያደርገው ሲቪ ፎር ዛት ማተር መጀመሪያ አፕላይ ይደረጋል። ባለፈው ስሙን አልጠቅስም የሆነ ድርጅት 50 ሰው ነው 70 ሰው ብሎ ዳታ ኮሌክተር ብሎ ያወጣል። 15 ጂቢው ሞላ አፕላይ ሲያደርጉ ሰዎች ገስ ምን ያክል ሺህ ሰው አፕላይ እንዳደረገ ማለት ነው። የዛኔ ሰው ነው እንደሚመርጠው ዲዩቲ አይደለም። እዛ የሚመርጡ አሉ። ኤቲኤስ አለ፣ ማሽኑ አለ። የዛኔ ምን ያደርጋል? ምናልባት 20 ሰዎችን ምረጥልኝ እንለዋለን። በምን ብዙ ጊዜ ያው ሲቪ ራሱ አንድ ሲቪ ያለው ሰው አለ እናንተ ውስጥ አንድ ብቻ የምትጠቀሟላችሁ? ዶክ ስንት ሲቪ አለ? እንደየሁኔታ። ስለዚህ ብዙ ሰው የሚሸወደው አንድ ሲቪ ለተለያየ ስራ ማለት ነው። የዛኔ ስማርት አይደላችሁም። ምክንያቱም ናውዴይስ ሲጀምር አሁን ኤጁኬሽናል ባክግራውንድ ምናምን ነበር ድሮ የሚጀመረው። አሁን ኤጁኬሽን ወደ ታች ነው። አቺቭመንታችሁ ምናምን ነው ከላይ የሚደረገው። ምክንያቱም ማሽኑ ከድር ምን ሰርቷል፣ የትኛው አይነት ኤክስፒሪየንስ አለው፣ ስኪልስ ምናምን ብለው የሚያስቀምጧቸው አሉ። እነዛ ስኪልሶች እዛ ሊስት ከተደረገው ከድር ስንት አለው እነዚህን አገናዝቦ ነው የሚመርጠው። የዛኔ 10-15 ይመርጣል። ሌላው እኔ አፕላይ አድርጌያለሁ አንድም ቀን ተቀብለውኛ ያቆም ይላል። ግን አንድ ሲቪ ነው ያለው ለሁሉ።
ስለዚህ እንደዚህ አይነት ነገሮች ላይ ምናልባት እንደ ኤችአራችሁ በጣም ኦቨርዌልም እየሆነ 100 ሲቪ አፕላይ ከተደረገ 100ንም እንደዚህ እየገለጠ እያየ ከሆነ ዳትስ አንዱ ክፍተት ማለት ነው። ስለዚህ ምንድነው የምናደርገው? ኤቲኤስ ይኖራችኋል፣ ስክሪን ያደርግላችኋል። 10 ነው የምፈልገው ካለ 10ሩ ይመጣና መጨረሻ ወደ አንተ ይመጣል። ቴክኒክሊ የምታያቸውን ፖይንቶች አይተህ እንመርጣለን ማለት ነው። አሁን ሚቲንግ ሚኒት መያዝ ቀርቷል አይደለ? ቀርቷል አልቀረም? አሁን ሚቲንግ ሚኒት እንደውም ራፖርተር ሚኒት ያዝ ሲባል ያስጠላል። ባይዘው ስብሰባ ገብታችሁ ሚኒት ያዝ አጀንዳ ብላችሁ ነው የምትጀምሩት። የዛሬው ከሆነ ይሄ አጀንዳ ፕሬዘንተር እንደዚህ ሰብሳቢ እንትና የቦታው ቢልኮር ዋና መስሪያ ቤት ቦታው አዳራሽ ሰዓት 10 ሰዓት እስከ 12 ጎበዝ ከሆንክ ቀድመ ጽፈህ ተዘጋጀ ካወቅክ ማለት ነው። ካልሆነ ሰውየው የሆነ ነገር አውርቷል፣ ኦኬ ሪስፖንደንት አንድ እንደዚህ አውርቷል፣ እንትና እንደዚህ ብሏል፣ በእጅ ነበር የሚጻፈው። አሁን እሱ ቀርቷል። አሚን በኤአይ ዘመን ቀርቷል። ኤአይ ሚት አለ፣ ብዙ አይነት ቱሎች አሉ። ስለዚህ እኔ መጀመሪያ ለሰይ ቅድም ነጃት ስታስተዋውቀኝ ነጃት ዛሬም ማስተዋውቃችሁ ብላ ጀምራለች። ነጃት has introduced Dr. Kadir, he told እንደዚህ ብላ she explains some experiences ምናምን ብሎ ይጽፋል በደንብ ወደታች። ከዛ በኋላ ኔክስት ከድር እንደዚህ ብሎ አወራ 3 ሰዓት ከ40 ላይ ምናምን እያለ ዲቴይል ይጽፍላችኋል። መጨረሻ ሚቲንጉ ሲያልቅ በኢሜይል ይልክላችኋል። ተስት ይሄን አፕላይ ካረጋችሁ እንዴት ላይፍ እንደሚቀል። ከዛ የሴልስ አውትሪች ቅድም እንዳልኳችሁ ምናልባት ከተሸጠ በኋላ የትኛው ነው በደንብ የሚሸጠው፣ የትኛው ነው እያለቀ ያለው፣ እነዚህ አይነቶችን በሪል ታይም ልክ አሁን ሱፐር ማርኬቶች ላይ ባርኮድ ነው አይደለም አንብቢያው። ባርኮዱ ምንም ይሰራ ይመስለናል። ባርኮድ ያነሳል፣ ዋጋውን ይነግረናል። እዚህ ሲቆርጥ ስቶክ ላይ ባንድ ይቀንሳል አይደለ? ደን እያለቀ ይሄዳል። ምናልባትም ዳሽቦርዱ ትክክል ከሆነና ሲስተሙ ካልተበላሸ እያለቀ ካለ ብሊንክ ማድረግ አለበት፣ አውት ኦፍ ስቶክ ሳይሆን ማለት ነው። ስለዚህ እዛ ደረጃ ላይ ያን በምን ማድረግ ትችላላችሁ? በዳሽቦርድ ማሰራት ይቻላል። ዌብሳይት አለ፣ ያ ዳሽቦርድ ነው። ኤክሴል ወይም እዛ ፓወር ቢአይ ነው እኛ የምንጠቀመው። መነግራችሁ ኋላ ላይ ሲቀንስ እዚህ ላይ ፍሪኮንሲው ባንድ ይቀንሳል። ቀንሶ ያ አይተም በፍሬ እዚህ ደረጃ ላይ ሲደርስ የሆነ ምልክት አሳየኝ ትሉታላችሁ፣ ያሳያል። ቀለል አይደለም። ስቶር ውስጥ ገብቶ ሰው እየተጎነበሰ ዕቃ እየፈለገ እየቆጠረ የሚውልበት ጊዜ አይኖርም ማለት ነው። ስለዚህ ይሄ ነጋዴና ይሄኛው እኩል ናቸው። እናት እሱ አሻሻጡን አይቶ በደንብ እየቀነሰ ሲወርድ እሱ አዟል ኢምፖርት ሊያስደርግ፣ እናንተ ገና ስቶክ እያስቆጠራችሁ ነው። የሱ ቀድሞ ይገባና ገበያ ላይ ይዘረጋል። እናንተም that is the case ማለት ነው። እነዚህ አይነት ነገሮች ላይ ምናልባት ሪፖርቲንግ ዳታ የሆነ እንትን ላይ አንድ ሪፖርት ከፍተን እናያለን። ሰመሪ እስኪ ስራልኝ ስለው አንድ 67 ፔጅ ሰጥቻው በሰከንዶች ሲያቀርብ ማለት ነው። እሱን ለመስራት ግን እንደ ግለሰብም እንደ ድርጅትም አንድ ሰው ደሞዝ እያስከፈላችሁ በቃ ይሄን በ2 ሳምንት ውስጥ ሰርተህ እንድትመጣ ትሉታላችሁ። እኛ ግን እዚህ ቁጭ ብለን በአንድ ሰዓት ውስጥ ሪፖርት አድርገን አስገብተናል። ዴድላይኑ አልፏል። እናንተ ከዴድላይን በኋላ እየለፋችሁ ነው። ያ ሰው የደሞዝ እየተከፈለው ነው። ፋይናሊ ልታስረክቡ ስትሄዱ አልፏል። ስለዚህ እንዴት እንወዳደራለን ነው ይሄኛውና ይሄኛው ድርጅት። እነዚህ አይነት ነገሮች አለ እናንተ ውስጥ እንደ ፓይለት። አሁን ከዚህ ሴሽን በኋላ ሄጄ እጀምራለሁ ብላችሁ ከዚህ አንዱን ምረጡ። ኢሜይል ላይ የተቸገረን ኢሜይል ላይ እኔ አሁን ሄጄ በደንብ በቃ ከዚህ በኋላ እጠቀምበታለሁ። ኤችአር ላይ አረኛ በጣም ሰፈር እያደረግን ነው ካላችሁ ጎ ዴር። ሚቲንግ ላይ ስታደርጉ በተለይ ጉግል እና ዙም ስታደርጉ ኢዝሊ ነው ሰመራይዝ አድርጎ
ጂሜይል ሰሞኑን አስተውላችኋል? ረዥም ኢሜይል ሲጻፍላችሁ ሰመሪ ኦፍ ዘ ኢሜይል ብሎ 4 ነው 5 ፖይንት ያስቀምጣል። እነዛ ናቸው እንግዲህ ኤአይ እነዚህ 10 ነገሮች ላይ አሁን በጣም ስራ እየሰራ ነው። ማርኬቲንግ ላይ ካምፔይን ማዘጋጀት፣ ፕሮሞሽኖችን መስራት፣ ሴልስ ላይ ሊድ ስኮሪንግ አያችሁ ቅድም ያልነው የትኛው አይተም ነው ቶሎ እየተሸጠ ያለው የትኛው ነው በፍጥነት አሻሻጡ አሪፍ የሆነው እየሄደ ያለው የሚሉ ነገሮች እየተሰሩበት ነው። ፋይናንስም ላይ ፎርካስቲንግ ላይ ቀድሞ እንደዚህ ከሆነ እንደዚህ ምናልባት ፓተርን ነው ዳታዎቹ ካሁን በፊት ያሉ ምናልባት ዶላር በስንት ሊጨምር ይችላል ስለ ፓተርን የሚያቅሰው ሜይቢ ከ3 ከ4 ወር በኋላ ይሄን ያክል ብር ሊጨምር ይችላል ብሎ ይነግራችኋል። if he knows the pattern እኔ የየቀኑን የአመቱን ስለማቅ ነው ስራዬም ስለሆነ አንደኛው ማክሮ ኢኮኖሚክ ሪፖርት ላይ ኮንቴክስት ላይ አለ ያን ላይ የሆነ ሰዓት ላይ ምን ሊደርስ እንደሚችል ገስ ታረጋላችሁ። ፓተርኑን ሊሆን ላይሆን ይችላል ዳስ ማሽን ማለት ነው። ኦፕሬሽን ላይ ኤችአር ላይ ቅድም እንዳልኳችሁ ብዙ ድርጅቶች ሲቪ ስክሪን ሲያደርጉ እሱን ነው የሚጠቀሙት። ከስተመር ሰርቪስ ላይ የምናውቀው ነው አውቶማቲክሊ ነው የሚመልሱላችሁ ሌሊትም ቀንም። ፕሮኪውርመንት አላቅም ፕሮኪውርመንት ምን ያክል እንደሚታወቅ እኛ ውስጥ ብዙ ጊዜ ፈንደር ስትሆኑና ትልቅ ድርጅት ውስጥ ሲኖር የሆነ አርኤፍፒ ወይም ፕሮፖዛል ሰዎች እንዲያስገቡ እንለቃለን። የመጡትን ፕሮፖዛሎች አንድ ባንድ የምናይ ከሆነ ቅድም እንዳልኳችሁ ነው የቬንደሮቹን ሲቪ ወይም የቬንደሮችን ሪኳየርመንት ወይም ጨረታ ሲወጣ ማለት ነው። ጨረታውን ስታስተናግዱ እንትን የምታደርጉት በእጅና ማኑዋል ከሆነ አሁንም ስትራቴጂ ላይ ዳታ ላይ ቅድም ያልኳችሁ ዳሽቦርዶች ሪል ታይም ሌሴይ አንዳንድ የመንግስት መስሪያ ቤቶች ጋር ሪል ታይም ዳሽቦርዶች አሉ። ቀጥታ ስትገቡ የዛሬውንም ዳታ እየጨመረ የምትፈልጉትን ኢንፎርሜሽን ሪል ታይም ነው ያሳያል። you can make እናንተ ሴልስ ከሆነ ሴልሱ ኮንፊደንሻል ካልሆነና ኤክስፖዝ ብታደርጉት ችግር የለውም ብላችሁ ካሰባችሁ ያ ኢንፎርሜሽን you can make it በየቀኑ የሚሆነውን ነገር እየጨመረ ያለውን እየቀነሰ ያለውን ያሳየናል። ያ ዳሽቦርድ ትልልቅ ድርጅት ላላችሁ ይሆናል። ሚቲንግም ላይ እንግዲህ ቅድም ያልነው ነው። እዚህ ላይ እንግዲህ በአንድም በሌላም መልኩ የኛ ድርጅት እዚህ ውስጥ ይኖራል ተብሎ ስለሚታሰብ እዚህ ላይ እንትንላለን ማለት ነው። ልቀጥል ወይስ ታርፉ? ቀጥል። እሺ አሁን ወርክ ፍሎ እየተቀየረ ነው ከማኑዋል ወደ ኤአይ ኢንሃንስድ ወይም ኤአይ ኢምቤድድ ማለት ነው። ማኑዋል ላይ ሂውማን ዳዝ ኤቭሪቲንግ ሁሉንም ስራ የሚሰራው የሰው ልጅ ነው። የሰው ልጅ ይደክመዋል፣ እንቅልፍ ያስፈልገዋል። የሆነ ቦታ ላይ ደግሞ ታየርድ እንሆንና እንተዋለን ስራውን። ኦኬ በዛን ሞመንት ደግሞ ብዙ ኮስት ታይም ሪሶርስ ይባክናል። ደን መጨረሻ ላይ ስትራቴጂክ አውትፑቱ እንደ ድርጅት ያ ድርጅት ምርታማነት ፕሮዳክቲቪቲ ላይ እንደነዛኞቹ በጣም ኮምፒተንት ላይ ትርፍ ሊያተርፍ ይችላል፣ ግን ምናልባትም ከግብር ያልዘለለ ትርፍ ሊሆንባችሁ ይችላል። ወደ ኤአይ ከሄድን ግን እንዳልኳችሁ የሚያስፈልገውን ነገር በጣም with a short period of time ድራፍት ያደርግላችኋል። አረ ኮምፕሊት አድርገ በቃ ፋይናል ቨርስ የምትፈልገውን ከነ ሬፈረንሱ እንደዚህ አርግልኝ ስትሉት ያመጣል። ከዛ ምን ያስፈልጋል? ሂውመን ሪቪው ኦልዌይስ አለ። ማሽኖች ሰውን ተክተው ብቻቸውን ፐርፎርም ሊያደርጉ አይችሉ። ምናልባት አላቅም ከሆነ አመት በኋላ እንደዛ ሊያደርጉ ይችላሉ። የአርቲፊሻል ሱፐር ኢንቴሊጀንስ ከደረሰ ካልሆነ ግን ጀጅመንታልና የኮንቴክስት ኢሹ እኛ ጋር ያስፈልጋል። ቢሰራልንም እኛ ይሄኛው ኮንቴክስቱን አይመለከትም ይሄኛው ደግሞ እንደዚህ ነው ብለን መወሰን አለብን። መጨረሻ ላይ ዲሳይድ እናደርጋለን ማለት ነው።
ስለዚህ ይሄን በምናደርግበት ሰዓት ኦልዌይስ መረሳት የሌለበት ማሽኑ ያግዘን፣ ግን ኦልዌይስ የኛ በተለይ ኮንቴክስት ወደ ራሳችን ድርጅት የመቀየር ጉዳይ ግን ግዴታ ነው። አንዳንዴ ሰው ሪሰርች ሲሰራ ሬስ ውጭ ሀገርና ሬስ እኛ ጋር አንድ ነው እንዴ? የፐብሊክ ሄልዝ ሰዎች ከተረዳችሁኝ አላቅም፣ ወይም ጤና አካባቢ ያላችሁ ሰዎች በአንድ ወቅት አንድ ተማሪ እየፈተንኩ 2 ብሔር ጠቅሶ ማለት ነው እኛ ሀገር ውስጥ አንደኛው ብሔር ከአንደኛው አንጻር በጣም እየሞተ ነው እዚህ ሆስፒታል። you see how hard this conclusion is? በጣም አደገኛ በእኛ ሀገር ኮንቴክስት ሬስ ማለት በጣም ሴንሲቲቭ፣ ግን እንዴት አድርጎ ሰውየው ያየው ዋይት እና ብላክ የሚል እሱ ሪፈረንስ የተጠቀመበት ቦታ ላይ ሬስ አለ፣ ዘር ይሄ ብሔር የሚል ነገር አለ። እኛ ላይ ሲያመጣው ግን ሌላ ችግር ይዞ ነው የመጣው። ሪኮመንዴሽኑን እስኪ አንተ ንገረኝ አልኩት። ባይዘው ምን ማለት ነው? ይሄ ሆስፒታል እነዚህን ሰዎች እየገደለ ነው እንደማለት ነው ወይ? ደግሞ ብሔር ነጥሎ የሚያጠቃ የካንሰር አይነት ተገኘ ተብሎ ዜናውን ሰምታችሁ የሆነ ጊዜ አላቅም። ብዙ አይነት ቻሌንጅ አለ ባይዘው። ያ እነዚህ ሰዎች ያው ስለ ሪሰርች ወይም ስለ ዳታ ያላቸው ኖሃው ትንሽ ይሆንና ወደኛ ኮንቴክስት ሲመጣ ይሄ ቫሪያብል ሊሰራ ላይሰራ የሚለውን ይረሱትና ያስገቡታል። ሶፍትዌሩ ደግሞ አናሊሲሱን ሰርቶ ሶኮልድ አጀስትድ ኦድስ ሬሽዮ ምናምንም በሉት ይሰጣችኋል። የዛኔ እሱን ተቀብለን እንትን ያልን ጊዜ ጭራሽ ፕሮብለም ልፈታ ነው ይሄን ሪሰርች እየሰራሁ ያለሁት የሚለው ቀርቶ ዳታው ያልሆነ ሚኒንግ ይኖረውና ሌላ ችግር ይዞ ይመጣል ማለት ነው። ሶ እንዲህ አይነት ነገሮች ላይ በጣም ጥንቃቄ ያስፈልጋል። ማሽን ጋርቤጅን ጋርቤጅ አውት ነው ስጡት፣ የሰጣችሁትን ነገር ያወጣል። እሱ አይጠየቅም። the good thing with machines የሚጠይቃቸው የለም። ስለዚህ እሱ ላይ ጥንቃቄ አድርገን እንደዛ ማድረግ ነው። ስለዚህ ጊዜያችንን፣ ገንዘባችንን እና ሪሶርሳችንን መቆጠብ ከፈለግን እንደዚህ አይነት ነገሮችን ድርጅታችንን ውስጥ ሆነ በኢንዲቪዥዋል ሌቨል አፕላይ ማድረግ አለብን ማለት ነው። ካልሆነ ወደኋላ እነሱ ወደፊት እኛ ወደኋላ አይነት ነው የሚሆነው። እንግዲህ ሪል ወርልድ ኤግዛምፕልስ በእኛ ኮንቴክስት ብነግራችሁ ምናልባት የሪቴይል ቅድም የዲማንድ ፎርካስቲንግ ነግሬያችኋለሁ። ችርቻሮ ላይ ወይ የሆነ ሽያጭ ላይ ወይ የሆነ ሰርቪስ የምንሰጥ ሰዎች ላይ ፎር ኤግዛምፕል እንደ ኮንሰልታንሲ ድርጅት እኔ በአንድ ወቅት ስሰራ በነበረ ጊዜ መቼ ፕሮፖዛል እንደሚወጣ ዊ ነው ስኬጁል፣ መቼ አካባቢ ሪዛልት ኖቲፋይ እንደሚደረግ እናውቃለን። ኤቭሪ ይር ማለት ነው። ስለዚህ ስማርት የሆነ ኮንሰልታንት መቼ ነው የሚቀጥረው መሰላችሁ? ፕሮጀክት የሚመጡበት ወቅት ብዙ ጊዜ ፌብሩዋሪ እና ምናምን ነው ከተባለ ጃንዋሪ ነው ሰው የሚቀጥረው። መስከረም ቀጥሮ 5 ወር ደሞዝ አይከፍልም። because he knows the trend ማለት ነው። ስለዚህ ገበያ ጭር በሚልበት ሰዓት ኦኬ ባለው ትሰራላችሁ ይሆን እንደሚመጣ ስናስብ ይሄን ፕሬዲክሽን የሚነግራችሁ የዲማንድ ፎርካስቲንጉ ነው። ፕሪሲዥን ብዙ ጊዜ ዝናብ መቼ ነው የትኛውን ፈርቲላይዘር ስንሰጠው ማዳበሪያ እንደዚህ ይሆናል። እንዲህ አይነት ነገሮች አሁን እየተሰራባቸው ያሉ ነገሮች ናቸው። ፍራውድ ዲቴክሽን ብዙ ጊዜ ባንክ ተለቅ ያለ ብር አካውንት ውስጥ ሲገባ ለምን ይመስላችኋል የሚይዘው? ነበረው ትሬንድ ለየት ያለ ነገር ሲገባ ቀጥታ ይዘዋል። because they have a fraud detection tool ማለት ነው። የዛኔ ደወልና ስትሄዱ ታግዳል ጀስቲፋይ አድርግና ነው የሚወጣለ። because ይሄ ያልተለመደ እንትን ነው ትባላላችሁ። ልክ ብዙ ጊዜ ኤአይ ኢንስቲትዩት ወይም ኢንሳ ብዙ ጊዜ እንደዚህ ሳይበር ጥቃት ሙከራ ተደረገብን ይላል አይደለም? እንዲህ አይነት ነገሮች ከተለመደው ትሬንድ ለየት ያለ ነገር ስታይ ትራፕ አድርግልኝ ተብሎ ስለታሰረ ነው። ስለዚህ እንዲህ አይነት ነገሮች ላይ አሁን ኦልሞስት ሁሉም ላይ ጤናውም ላይ ፕሬዲክቲቭ ሜዲሲን ብዙ ጊዜ
ሐሳቡን ባልናገር ይሻላል ቢኮዝ የፓተንት ኢሹ ነው። ቆንጆ ነገር እየመጣ ነው ባይዞ የሜዲሲኑ ላይ እስካሁን ያሉ የብረስት ካንሰር ዲቴክሽን እንደዚህ ሲሆን ቲዩመሩን ራሱ ለክቶ ሳይዙ በዚህ ስለሆነ እንደዚህ ያለበት በሽታው እንደዚህ ነው ምናምን የሚልበት በእኛ ሀገር የተለመዱ የተሰሩ አይነት እንትኖች አሉ። ኮፊ እንትን ላይ የተሰራ አለ የቡና ቅጠሉ የሆነ ነገር ካለበት በሽተኛ ሆኗል ይሄ ዛፍ አልሆነም ቶሎ ሌቨልም ተሰርቷል። ብዙ አሉ። ሶ አላቅም እድሉን አግኝታችሁ የኤአይ ኢንስቲትዩትን ብትጎበኙ ከሮቦቲክስ ጀምሮ ኤጀንትም አለች። ሰላም ጤና ይስጥልኝ ስትሏት በደንብ እንኳን ደህና መጣችሁ ወዴት ነው መሄድ የምትፈልጉት እኔ እንትን አባላለሁ የተሰራሁት በዚህ ጊዜ ነው ምናምን ብሎ ራሱን ያስተዋውቃል። አለች የምትሽከረከር እንደዚህ ማለት ነው። ሶ ከዛ ኤጀንት አንዳንድ ፕሬዲክሽን የተሰሩ በጤናው በግብርናው በምኑ ላይ የተሰሩ ስራዎች አሉ። እኛ አትሊስት እንደ ድርጅት ግን ቅድም ባልናቸው አትሊስት በትንሾቹ እንጀምራለን። ከዛ ከፍ እያልን እንደ ድርጅቱ ስፋት እንደሚያስፈልገን የፕሮብለም አይነት ነው ኤአይን አፕላይ የምናደርገው። ሰው የግብርና ላይ እንደዚህ ሰራ ብለን እኛ ቢሮ ላይ ልናመጣው አንችልም። ዘርፍ ብዙ ቦታ ላይ እየተሰሩ እንዳሉ የምናይበት ነው። ይሄን ኬዝ ዝም ብለን እንየው እንግዲህ የታይም ኮስት ካፓሲቲ አድቫንቴጅ ነው። ቢዝነስ ኬዙን ስታዩ ብዙ ጊዜ አንድ ሪፖርት ለመጻፍ ድሮ 8 ሰዓት ይፈጅ ከነበረ አሁን ላይ ቅድም ባልኳችሁ መሰረት ከ30 ደቂቃ በላይ ሪፖርቱ ላይ ፈጅ ይችላል። ስንት ሰዓት አተረፍን? 7 ተኩላል ከ8ቱ which is 94% ታይም ሴቭ ተደረገ ማለት ነው። ይሄን ካደረግን እስኪ 10 ሰራተኛ አላችሁ በቀን 8 ሰዓት ወይም በሳምንት 5 ቀን ይሰራሉ። በአመት 50 ዊክ ይሰሩ ነበረ። 30 ደቂቃ ከሆነ የአመቱን አክቲቪቲ በስንት ደቂቃ እንደምትሰሩት we can ካልኩሌት ታደርጉታላችሁ። ትራይት እስኪ ወይም ቀለል እንዲለን 1 ሰዓት ማድረግ እንችላለን። እንግዲህ 94% ይሄን ጊዜ ስማርት የሆነ ቢዝነስ ኦነር ወይም ሲኢኦ ወይም ኃላፊ ከሆነ ኦኬ ፕሮዳክቲቪቲን ስለዚህ 94% እጨምራለሁ ማለት ነው አይደለም? ታይም ኮስት እነዚህ ነገሮች በዚህን ያክል ከቀነሱልኝ እስካሁን የማቀርበውን አቅርቦት ባለው ሰራተኛ ይሄን ቴክኖሎጂ አሳይቻቸው በ30 ደቂቃና በ1 ሰዓት ውስጥ መስራት ከቻሉ ፕሮዳክቲቪቲው በ94% እንደማደግ ብላችሁ አስቡት። አንዳንዱ ኦኬ ስለዚህ ይሄን ካደረኩ 2 ሰው ይበቃኛል ብሎ ሊቀንስ ይችላል ሰራተኛ። ስማርት የሆነው ግን ምንድነው የሚያደርገው? ኦኬ ሰራተኞችን ኪፕ አደርጋለሁ፣ ቴክኖሎጂውን አሳያቸዋለሁ። አሁን ስሸጥ የነበረው ምናልባት ይሄን ያክል ነው፣ እንደዚህ የሚያክል እንድሸጥ ይሄን አፕላይ አደርጋለሁ ነው። ፕሮጀክት ኮንሰልታንሲ ከሆናችሁ 3-4 ፕሮጀክቶችን ነበር አት ኤ ታይም ደሊቨር ማድረግ የምችለው። አሁን ግን ይሄን ቴክኖሎጂ አሳይቻቸው 20-30 ፕሮጀክት ባሉኝ ሰራተኞች ማኔጅ አደርጋለሁ። አገኘ የነበረው 10 ሚሊዮን ከሆነ ምናልባት 100 ሚሊዮን አገኛለሁ ማለት ነው። this is the difference። ስለዚህ በተለይ በኤክስኪዩቲቭ በኦነር በሊደር ደረጃ ካላችሁ እንዲህ አይነት ነገር ላይ ነው ስትራቴጂክ በሆነ ሌቨል ነው። ይሄ እታች ያሉ አድሚን ኬዞች ላይ ብዙ መግባት አይጠበቅብንም። ሌላኛው ዳታ ነው። ዳታ አርቲፊሻል ኢንተለጀንስ ሲባል ማሽን ነው፣ ለርን ያደርጋል ከየት ካሁን በፊት ከነበረ ዳታ። ስለዚህ እንደ ድርጅት አለኝ 15 ዓመት ቆይቻለሁ። where is your data? 15 ዓመት ሙሉ ሰብስባችኋል። ስንት ሰው ድርጅታችሁ ውስጥ መጥቶ ሰርቪስ እንዳገኘ ታውቃላችሁ? that's the problem። መቼ ነው የሚመጡት? መቼ ዓመት በጣም ትርፋማ ሆናችኋል? መቼ መንዝ ላይ ያ ስትራቴጂክ ሌቨል እንድታስቡ ያደርጋችኋል። ስለዚህ አርቲፊሻል ኢንተለጀንስ
እንደ ማሽን ወይም እንደ ቱል ተወቃሽ ነው እንዴ? አይደለም። once we give bad ወይ ደግሞ ልክ ያልሆነ ዳታ ከሰጠነው ቅድም ባልነው መልኩ ልክ ያልሆነ ነገር ዲስፕሌይ ያደርጋል፣ ከመጥቀም ባለፈ የሚጎዳ ሆኖ ይገኛል ነው። ምናልባት ፊውል ነው ይላሉ ብዙ ጊዜ። የኤአይ ፊውሉ ዳታ ነው። ምክንያቱም ለርንም የሚያደርገው የሚማረውም የሚመገበውም የሚሰራው የሚጫወተውም ኤቭሪ ፕራክቲስ የሚያደርገው ለርን ባይ ዘ ዌይ ለርን ያደርጋል ስንል ብዙ ጊዜ 20/80 70/30 የሚሉት አላቸው ማሽኖች። ከሰጠናቸው ዳታ በ80% ቫሪያብሎቹን እያቀያየረ ይማራል። ከዛ በኋላ 20% ላይ የዚህ ፕሬዲክሽን ወይም ውጤቱ ፓተርኑ ይሄን ይመስላል ብሎ መጨረሻ ላይ የሚያስቀምጠው በ70% ከተማረ በኋላ ነው። ስለዚህ ሂውጅ ዳታ ይፈልጋል። አንድ ድርጅት 10 ዓመት ነው የሰራሁት ካለ አንዳንድ ቦታ ላይ ስትሄዱ የሆነ በብጣሽ ወረቀት ይሰጧቸዋል፣ በጣም አንገብጋቢ የሆነ ኢንፎርሜሽን። ያን ወረቀቱን ደረደሩ ከሆነ ዓመት በኋላ በእርግጠኝነት ይቃጠላል ያ ወረቀት። ቢኮዝ ወረቀት ነው። ካርድ ክፍል ሲሞላ ምንድነው የሚደረገው ሆስፒታል ውስጥ? ዶክ ስንት ዓመት ነው አላቅም ኤግዛክትሊ፣ ግን ከሆነ ዓመት በኋላ ካለው ሜን ካርድ ሩም ወደ ሌላኛው ካርድ ወደዛ ይወሰዳል አይደለ? ከሆነ ዓመት በኋላ ያኛው ይቃጠልና ይሄኛው which is እንደ ፖሊሲ ወይም እንደ ዲሲዥን ያ ሚኒስቴር መስሪያ ቤት ወይም ያ ሆስፒታል የሚጠቀምበት ምናልባትም ከገንዘብም በላይ ነው ዳታ። ኢንፎርሜሽን የሚሆነው በዳታ ነው አይደለ? የኢንፎርሜሽን ሃይራርኪ የሚሉት አላቸው። ዳታ፣ ኢንፎርሜሽን፣ ኖውሌጅ ምናምን እያለ ኢንተለጀንስ እንትና የሚደርስበት ሌቭል አለ። ስለዚህ ያ ሁሉ የሚሆነው ከስር ያለው ሮው ማቴሪያሉ ዳታው ሲኖር። ስለዚህ ፓተርናችሁን ካወቃችሁ፣ ሽያጭ ላይ ያለ ምን ወቅት ነው የሚሸጠው፣ ምን ላይ ነው፣ የትኛው ዕቃ ነው ቶሎ የተሸጠ ያለው ካላችሁ መዝግቡ ኤቭሪ ኢንፎርሜሽን። ክሊያንት በጣም የሚበዛባችሁ መቼ ነው ብዙ ሰው የሚመጣው፣ ምን ቀን ላይ ነው፣ ሉክ ደ ትሬንድ። ከዛ በኋላ ዲሳይድ ለማድረግ ለማስተካከል ይሆናችኋል። ኦልዌይስ የኮመንት ሴክሽን ያለበት እንትን ያስፈልጋል። ያ ስለዚህ ይሄን እናደርጋለን። ዳታችን ክሊን ከሆነ ቆንጆ ከሆነ ኤአዩ ምንም አይሳሳትም። የተበላሸ ነገር ከሰጠነው በዛው ልክ ነው። ይሄን ለማለት እንግዲህ ኤአይ እንግዲህ ዊዛውት ዴታ ምንም ማለት አይደለም። ጭራሽ ምንም አለመሆን እኮ ኖርማል ሊሆን ይችላል። ችግር ልንፈታ ሄደን ችግሩ አልተፈታም፣ ግን ሌላ ችግር ይዞ ከመጣ ነው አናዘር ወርዝ እንትን ማለት ነው። ሶ ኖርማል ላይ ከቆመም ጥሩ ነው። ካልሆነ ግን ፑር ዳታ አንሬሊየብል የሆነ ኤአይ ያመጣል። ኤአይን ዲፕሎይ ከማድረጋችን በፊት የኛ ድርጅት ሬዲ ነው ወይ? የኤአይ ማሽኖች በቃ እኔ ብራለኝ። አሁን ባለፈው ዶክተር ከድር ቆንጆ ነገር አውርቷል። አሁን ገባና የማሽን አይነት ደረድራለሁ ብሎ የሚያስብ ሊኖር ይችላል። ወይት መጀመሪያ ሬዲ ነው የእናንተ ድርጅት? ማሽኑ ለርን የሚያደርግበት ዳታ አላችሁ? እሱን ቼክ እናደርጋለን። የቱ ላይ ነው? ኤአይ መጀመሪያ የሚነሳው ከፕሮብለም ነው። የቱ ላይ ነው ስፔሲፊክሊ ፕሮብለማችሁ? ኦኬ እዚህ ጋር ነው ያለኝ እንላለን፣ እንሄዳለን። ከዛ አክሰሲቢሊቲ ኳሊቲውን ቼክ እናደርጋለን። የዳታው ስትራክቸር ኤአይ የሚገባዋል። ሮው እና ኮለመን ነው አይደለም የምንለው። ዩዥዋሊ ኤአይ ሮው እና ኮለመን አያውቅም። ወይ ማሽኖቹ ሞዴሎቹ የሚያውቁት ፊቸር እና ኦብዘርቬሽን ነው። ታርጌት ብሎ ነው ቫሪያብሉን ዲፔንደንት ቫሪያብሉን የሚለየው ታርጌት ብሎ ነው። ስለዚህ እኛ እነዚህን ስትራክቸር እናደርጋለን። ምክንያቱም ሊደሩ የግድ ኤአይ ኢንጂነር መሆን አይጠበቅባችሁም። ዩ አር ስትራቴጂክ ሌቨል ሊደርስ፣ ጎበዝ ሰው ትመድባላችሁ። ለዚህ እንደዛ ነው የምታደርጉት። የገቨርናንስ አለ፣ ፖሊሲ ያስፈልጋችኋል። ኤአይን አፕላይ ያደርጋለሁ ካላችሁ የኤአይ ስትራቴጂ እንዴት ነው የምንጠቀመው፣ ማን ነው ሪስፖንሲብል፣ እንዴት ነው የምናስኬደው፣ ራሱን የቻለ ሰው ይፈልጋል። ያው የሴኪሪቲ ጉዳይ አንዳንድ ሳይበር እንደዚህ ጥቃቶች ብሪች እንዳይኖሩ የምናደርገው ነገር ይኖራል። ቢኮዝ ዳታው ነው ሪሶርስ ማለት ነው። እንግዲህ ብዙ አይነት ቱሎች አሉ።
ቅድም መጀመሪያ ላይ ብየዋለሁ። ቱልስ አር ኮመን። ቻት ጂፒቲ ማያቅ የለም። ቻት ጂፒቲን በሆነ በጀማሪ ሌቨል የሚጠቀማለ፣ በመካከለኛ ሌቨል የሚጠቀማለ፣ በጣም ፕሮፌሽንት የሆኑ ደግሞ ተጠቃሚዎች አሉ። ፕሮምፕት ኢንጂነሪንግ ያልነው ማለት ነው። ስለዚህ እዚህ ላይ ምንድነው ማድረግ ያለብን? ዩኒክ የምትሆኑት እናንተ everyone has access to the same AI software. your data is unique. ስለኛ ድርጅት ዳታ ማንም አያውቅም። ስለዚህ ዳታውን በሆነ መልኩ ቀይረን ፕሬዘንት ስናደርገው ዳታው ስለሌላቸው ሌላው የኛን አይነት ነገር ሊሰራም ሊያቀርብም አይችልም። ቱሉ ቢኖርም ዋናው ቫልዩ የሚያደርገው ዳታችን ስለሆነ ማለት ነው።